ምናመሻችሁ ተመልካቾች ከኢቲቪ 57 የስፖርት ዜናዎችን እነሆ ደግነት መኩሪያ ነኝ። የ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በከባድ ዝናብ ምክንያት ማሻሻያ ተደርጎበታል። መርሃ ግብሩ ባለፉት 2 ቀናት በሐዋሳ በጣለው ከባድ ዝናብ ምክንያት ሜዳው እንዲያገግም ነገ ሊጀመሩ የነበሩት የ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በአንድ ቀን ተገፍተው ቅዳሜ ይደረጋሉ ተብሏል። በዚህም መሰረት ከነገ ጀምሮ ሊደረጉ የነበሩት የሊጉ ጨዋታዎች ከቅዳሜ ጀምሮ እስከ ማክሰኞ እንደሚደረጉ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ዛሬ አስታውቋል። በዚህም መሰረት ቅዳሜ 2 ጨዋታዎች ሲደረጉ ወላይታ ዲቻ ከሀዲያ ሆሳዕና፣ ወልዋሎ ዓዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ ጨዋታቸውን ያደርጋሉ። ትላንት በዝናብ ምክንያት ሳይደረግ የቀረው የድሬዳዋ ከተማና ኢትዮ ኤሌክትሪክ የ25ኛ ሳምንት መርሃ ግብር ደግሞ እሁድ ሚያዝያ 19 2017 11 ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም እንደሚደረግ አክሲዮን ማህበሩ ጨምሮ አስታውቋል። በኢትዮጵያ ሴቶች ፕሪሚየር ሊግ ባህር ዳር ከተማ ሀምበሪቾን ሲያሸንፍ ድሬዳዋ ከተማ ከቦሌ ክፍለ ከተማ ያደረጉት ጨዋታ ባቻ ውጤት ተጠናቀቀ። 22ኛ ሳምንቱ ላይ በደረሰው የኢትዮጵያ ሴቶች ፕሪሚየር ሊግ ባህር ዳር ከተማ በፍቅር ተካሳና አብያላ ታዲሴ በራሷ መረብ አስቆጠረቻት ግብ 2-1 በመርታት ወሳኝ 3 ነጥቦችን ሲያሳካ ተሸናፊው ሀምበሪቾ ድራሜ ደግሞ ከ2 ዓመታት የፕሪሚየር ሊግ ቆይታ በኋላ በ22 ጨዋታዎች 2 ነጥቦችን ብቻ ሰብስቦ ወደ ከፍተኛ ሊግ መውረዱን ዛሬ አረጋግጧል። ድሬዳዋ ከተማ ከቦሌ ክፍለ ከተማ ደግሞ ያደረጉት ጨዋታ ግብ ሳይቆጠርበት ነው የተጠናቀቀው። የኢትዮጵያ ሴቶች ፕሪሚየር ሊግ ቀጣይ ጨዋታዎች ነገ ሲደረጉ ቂርቆስ ክፍለ ከተማ ከመቻል ረፋድ 3 ሰዓት ላይ፣ አዳማ ከተማ ከሐዋሳ ከተማ ደግሞ 5 ሰዓት ላይ መርሃ ግብራቸውን ያከናውናሉ። የኢትዮጵያ ከፍተኛ ሊግ ምድብ ሀ ጨዋታዎች ፍጻሜያቸውን ሲያገኙ ዛሬ በመጨረሻው መርሃ ግብር ደብረ ብርሃን ከተማ ሶሎዳ አድዋን 3-2 በማሸነፍ በ33 ነጥቦች 4ኛ ደረጃን ይዞ አጠናቀቀ። አብዱልአዚዝ ኡመር፣ ቃላብ ኢዱና አወል ነብዩ ለደብረ ብርሃን ከተማ ግቦችን ሲያስቆጥሩ በረከት ብርሃኑና ከድር ሳለህ ደግሞ የሶሎዳ አድዋን ግቦች ያስገኙ ተጫዋቾች ናቸው። ከዚሁ ምድብ ሸገር ከተማ ቀደም ብሎ ወደ ፕሪሚየር ሊጉ ማደጉ የሚታወስ ሲሆን ዱራሜ ከተማ፣ አምቦ ከተማ፣ ወልቂጤ ከተማና እንጅባራ ከተማ ደግሞ ወደ አንደኛ ሊግ መውረዳቸው የሚታወስ ነው። ከምድብ ለ ዛሬ በተደረጉ 2 ጨዋታዎች ሀላባ ከተማ አክሱም ከተማን 3-1 ሲረታ አዲስ አበባ ዩኒቨርሲቲ ከንብ ያደረጉት ጨዋታ ደግሞ አንዳቻ ተጠናቋል። ነገ ከምድብ ለ መሪው ነጌሌ አርሲ ከስልጤ ወራቤ አበበ ቢቂላ ስታዲየም ላይ፣ ተከታዩ ደሴ ከተማ ከየካ ክፍለ ከተማ ደግሞ አዲስ አበባ ስታዲየም ላይ በተመሳሳይ ረፋድ 5 ሰዓት ላይ የሚያደርጓቸው ጨዋታዎች ተጠባቂ ሆነዋል። ወደ ውጭ መረጃዎቻችን ስናልፍ ዩሮፓ ሊግን እናገኛለን። አስከፊውን የውድድር ዓመት በመጠኑም ቢሆን ለማካካስ የዩሮፓ ሊግ ዋንጫን ማሳካት አለብን ሲሉ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ተናገሩ። በዩሮፓ ሊግ ተጠባቂ ሩብ ፍጻሜ የመልስ ጨዋታዎች ዛሬ ምሽት ቀጥለው ሲደረጉ ማንቸስተር ዩናይትድ በሜዳው ኦሎምፒክ ሊዮንን የሚገጥምበት መርሃ ግብር ይጠበቃል። አይንትራ ፍራንክፈርት ከቶትናም እንዲሁም አትሌቲክ ቢልባኦ ከሬንጀርስም ዛሬ የሚያደርጓቸው ጨዋታዎች ተጠባቂዎች ናቸው። ዮሴፍ ሹምዬ በተጠባቂው የመልስ ጨዋታ ማንቸስተር ዩናይትድ እና ሊዮን ኦልድ ትራፎርድ ላይ ይገናኛሉ። ባለፈው ሳምንት ፈረንሳይ ላይ ሲገናኙ ጨዋታው 2-2 ነበር የተጠናቀቀው። በእርግጥ ማንቸስተር ዩናይትድ ላስተናገዳቸው 2 ግቦች የግብ ጠባቂው አንድሬ ኦናና ስህተቶች ትልቅ አስተዋጽኦ ነበራቸው። ወጥ አቋም ማሳየት የተሳነው ካሜሩናዊ ግብ ጠባቂ በዛሬው ጨዋታም ቋሚ ሆኖ እንደሚሰለፍ አሰልጣኝ ሩበን አሞሪም ፍንጭ ሰጥተዋል። 28 የአውሮፓ መድረክ የሩብ ፍጻሜ ጨዋታዎችን በማድረግ ከየትኛውም የእንግሊዝ ቡድን የሚበልጡት ቀይ ሰይጣኖቹ መድረኩ ያላቸው ስምና ከሊዮን ጋር ያላቸው የታሪክ የበላይነት የስነ ልቦና ብልጫ እንደሚሰጣቸውም ይጠበቃል። ማንቸስተር ዩናይትድ እና ሊዮን ከዚህ ጨዋታ በፊት በ5 አጋጣሚዎች ሲገናኙ ዩናይትድ አንድም ጨዋታ ተሸንፎ አያውቅም። በዚህ ዓመትም ቢሆን በፕሪሚየር ሊጉ አስከፊ ጊዜን ያሳልፉ እንጂ በአውሮፓ ሊጉ ምንም ጨዋታ ያልተሸነፈ ብቸኛው ስብስብን ይዘዋል። በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ለመሆንም የአውሮፓ ሊጉን ዋንጫ ማሸነፍ ብቸኛ አማራጫቸው መሆኑ ሊዘነጋ አይገባም። ኦሎምፒክ ሊዮን ደግሞ በአውሮፓ መድረክ ለ5ኛ ጊዜ የግማሽ ፍጻሜ ተፋላሚ ለመሆን ይጫወታል። ክለቡ ከዚህ ቀደም በአውሮፓ መድረክ ለፍጻሜ የደረሰበት ታሪክም የለውም። በፓውሎ ፎንሴካ የሚመራው ስብስብ በሊግ 1 ካለፉት 9 ጨዋታዎች 7ቱን በማሸነፍ በጥሩ ቅርጽም ላይ ይገኛል። አሰልጣኝ ፓውሎ ፎንሴካም ጨዋታው በተለይም ለማንቸስተር ዩናይትድ የሞት ሽረት ጉዳይ ነው፣ እኛም በዚሁ ክብደት ልክ ተዘጋጅተንበታል ብለዋል። ሩበን አሞሪም ደግሞ የውድድር ዓመቱ ከመጀመሪያው ጀምሮ ለእኛ አስከፊ ነበር፣ አጨራረሳችንን በትንሹም ቢሆን ለማሳመር የምሽቱን ጨዋታ አሸንፈን ቢልባኦ ላይ
ዋንጫውን ከፍ ለማድረግ መፋለማችንን መቀጠል አለብን ነው ያሉት። የማንቸስተር ዩናይትድና የሊዮን አሸናፊ ደግሞ በግማሽ ፍጻሜው የአትሌቲኮ ቤልባኦና የሬንጀርስን አሸናፊ ይገጥማል። ሁለቱ ክለቦች በመጀመሪያው ዙር ስኮትላንድ ላይ ባዶ ለባዶ ነበር የተለያዩት። ከሜዳ ውጪ በርካታ የግብ ዕድሎችን የፈጠረውና የፍጹም ቅጣት ምት ያመክነው አትሌቲኮ ቤልባኦም በሜዳው ጨዋታውን አሸንፎ የማለፍ ሰፊ ግምት አግኝቷል። ቶትናም ሆትስፐር ደግሞ ወደ ጀርመን አቅንቶ ኤንትራ ፍራንክፈርትን ይገጥማል። በሜዳው አንዳቻ መለያየቱን ተከትሎ ወደ ቀጣይ ዙር የማለፍ ዕድሉንም አጣብቂኝ ውስጥ ከቷል። በፕሪሚየር ሊጉ 13ኛ ደረጃ ላይ የተቀመጠ በመሆኑ ቀጣይ ዓመት የአውሮፓ መድረክ ተሳትፎን ለማግኘት ለቶትንሃምም ቢሆን የአውሮፓ ሊግ ብቸኛ ዕድሉ ነው። እንደ ማሪዮ ጎትዜ ያሉ ባለልምድ ተጫዋቾችን የያዘው ኤንትራ ፍራንክፈርት ደግሞ ለዛውም በሜዳው ቀላል ተፎካካሪ ይሆናል ተብሎ አይጠበቅም። በሌላ የአውሮፓ ሊጉ የሩብ ፍጻሜ የመልስ ጨዋታ ላዚዮ ከቦዶ ጣሊያን ላይ ይገናኛሉ። በኖርዌይ የተደረገው የመጀመሪያው ዙር ጨዋታ በቦዶ የ2 ለባዶ አሸናፊነት መጠናቀቁም ይታወሳል። የአውሮፓ ኮንፈረንስ ሊግ የሩብ ፍጻሜ መልስ ጨዋታዎችም ዛሬ ምሽት ሲደረጉ ቼልሲ ከሊጋ ዋርሳው ይጫወታል። የምዕራብ ለንደኑ ቡድን ቼልሲ ዛሬ ምሽት 4 ሰዓት ላይ ከፖላንዱ ተወካይ ክለብ ሊጋ ዋርሳው ጋር የመልስ ጨዋታውን በስታንፎርድ ብሪጅ ነው የሚያደርገው። ፖላንድ ላይ ያደረገውን የመጀመሪያ ዙር ጨዋታ 3 ለባዶ አሸንፎ የነበረው ቼልሲ የመልሱን ጨዋታ ወደ ቀጣይ ዙር የማለፍ የተሻለ እድልን ይዞ መርሃ ግብሩን ያከናውናል። በእንግሊዝ ፕሪምየር ሊግ 33ኛ ሳምንት በለንደን ደርቢ ፉልሃምን የሚገጥመው ቼልሲ በምሽቱ ጨዋታም ለተጠባባቂ ተጫዋቾች እድል እንደሚሰጥ ነው የተነገረው። በሌላ የመድረኩ የሩብ ፍጻሜ መልስ ጨዋታ የሴሪያው ክለብ ፊዮሬንቲና የስሎቬኒያውን ክለብ ኒክሴልጅን በሜዳው ይገጥማል። የስፔኑ ሪያል ቤትስም ከሜዳው ውጭ ከፖላንዱ ቢያልስቶክ ጋር ጨዋታውን የሚያደርግ ይሆናል። ሆላንዳዊ ተከላካይ ቨርጅል ቫንዳይክ ከሊቨርፑል ጋር የሚያቆየውን ውል አራዘመ። በዚህ ዓመት መጨረሻ ውሉ የሚጠናቀቀው ሆላንዳዊ ተከላካይ እስከ 2027 ለመቆየት ነው ዛሬ በይፋ ፊርማውን ያኖረው። የ33 ዓመቱ ተጫዋች በመርሲሳይድ ለተጨማሪ 2 ዓመታት ለመቆየት ነው ውሉን የሚያራዘመው። በቀዩ መለያ 314 ጨዋታዎችን ያደረገው ቫንዳይክ ከ2023 ጀምሮም የክለቡ አምበል ሆኖ እያገለገለ ይገኛል። ቫንዳይክ በ75 ሚሊዮን ፓውንድ ከሳውዛምፕተን ሊቨርፑልን ከተቀላቀለ በኋላ በወጥ ብቃት እያገለገለ ይገኛል። ከሳምንት በፊት ቀዮቹ የግብፃዊን ኮከብ መሐመድ ሳላህን ውል ማራዘማቸው ይታወሳል። ካርሎ አንቸሎቲ በዚህ ወር መጨረሻ ከሪያል ማድሪድ ሊሰናበቱ ይችላሉ ተባለ። በአርሰናል ተሸንፈው ከቻምፒዮንስ ሊግ ውጭ የሆኑት ጣሊያናዊ አሰልጣኝ በሪያል ማድሪድ ያላቸው ቆይታ ወደ መጠናቀቁ ተቃርቧል ተብሏል። የ65 ዓመቱ ሰው በስፔን ኮፓ ዴል ሬይ ፍጻሜ ከባርሴሎና የሚያደርጉት ጨዋታ የመጨረሻቸው ሊሆን እንደሚችል ስካይ ስፖርት አስነብቧል። ባርሴሎና ከሪያል ማድሪድ የሚገናኙበት የ2025 ኮፓ ዴል ሬይ ፍጻሜ ሚያዝያ 18 ቀን በሴቪያ ይደረጋል። የዚህ ዓመቱን የአሸናፊዎች አሸናፊ ዋንጫ በምንጊዜም ተቀናቃኛቸው ባርሴሎና የተነጠቁት ሎስ ብላንኮቹ በሊጉ ሁለተኛ ደረጃ ላይ ከመቀመጣቸው ባለፈ በነገሱበት የቻምፒዮንስ ሊግ መድረክም በአርሰናል መሸነፋቸው የአሰልጣኙን ስንብት የሚያፋጥኑት ጉዳዮች ሆነዋል። አሰልጣኙ ሪያል ማድሪድን በድጋሚ ከተረከቡ በኋላ 2 የላሊጋና 2 የአውሮፓ ቻምፒዮንስ ሊግ ዋንጫን ጨምሮ 11 ክብሮችን አሳክተዋል። የርገን ክሎፕና ዣቪ አሎንሶ የሪያል ማድሪድ አለቃ ለመሆን የታጩ ስለመሆናቸውም ስካይ ስፖርት ጨምሮ ዘግቧል። ተመልካቾች ከኢቲቪ 57 የስፖርት ዜናዎቻችን ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም ደሩ።